መሪን የሚፈጥረው ማህበረሰብ ነው። መሪን የሚፈጥረው ህዝብ ነው። አብረው ዘምተው ተዋግተው ሮምን ድል የነሱ ኢትዮጵያውያን ሴት ነገስታቶች ነበሩ። ሴት ይሄ ነው ተብሎ የተቀመጠው ነገር አለ። የኢትዮጵያን ታሪክ ስንመለከት ግን ከዛ በላይ ነው። ወንድነትም ሴትነትም ሰውነትም። ሴቶች አጋዥ ናቸው ሲባል ደካሞች ስለሆኑ አይደለም፣ ጠንካራ ወንድም መፍጠር ስለሚችሉ ነው። ትምህርት ሚኒስቴሩ ሐውልት መቆም ከነበረበት የእቴጌ ምንትዋብ ነበር መቆም የነበረበት። አሁን ሳይማሩ ያስተማረን የሚለው ነገር የመጣው ለምንድን ነው መሰለሽ? አገር በቀል የሆነውን እውቀት እንደ እውቀትና እንደ ትምህርት ስለማናየው ነበር። በሴቶች ለመኩራት በማህበረሰባችን ለመኩራት እነዚህን የመሰሉ ሴቶች አሉ ለማለት ሶሲዮሎጂውን ማጥናት መቻል አለብሽ። በቅድሚያ ያው ሁሉንም ሴቶች እንኳን ለሴቶች ቀን አደረሳችሁ ማለት ወዳለሁኝ። በዛሬ በእንግዳ ፕሮግራማችን ላይ ኢትዮጵያ ውስጥ ተነስተው ስለነበሩ ሴት ነገስታቶች በማንሳታችንም እጅግ በጣም ደስተኛ ነኝ። ምክንያቱም ያው አንቺን በፕሮግራምሽ የኔ አፍሪካ ላይ ተነሻችኋለች። በኢትዮጵያ ላይ የተነሱ በአፍሪካ ላይ የተነሱ ታላላቅ ሴት እህቶቻችን እናቶቻችን ተገቢው ክብር አልተሰጣቸውም። ታሪካቸው በአግባቡ አልተመዘገበም። ታሪካቸው በአግባቡ አልተነገረም እንጂ አይደለም እኛ ኢትዮጵያውያን አይደለም እኛ አፍሪካውያን የዓለም ሕዝብ ቁጭ ብሎ ሊማርባቸው ላይ መጽሐፍ ተዘጋጅቶ የትምህርት ካሪኩለም ተሰርቶላቸው የትምህርት ሳብጀክት ተሰርቶላቸው ትምህርት ልንማርባቸው የሚገቡ ኢትዮጵያውያን ሴቶች እዚህ ምድር ላይ ተነስተው ነበርና የሴቶችን ቀን ምክንያት በማድረግ እነሱን እያነሳን ስለሆነ ደስ ብሎኛል። ጥሩ ጥያቄ ነው። ምንድነው መሰለሽ? መሪን የሚፈጥረው ማህበረሰብ ነው። መሪን የሚፈጥረው ህዝብ ነው። መሪ የህዝብ ነጸብራቅ ነው። አምባገነን መሪ ካለ ህዝብ ውስጥ እንደዚህ አይነት አስተሳሰብ አለ ማለት ነው። መሪን የሚፈጥረው ህዝብ ነው። መሪ የህዝብ ነጸብራቅ ነው። ስለዚህ ጠንካራ አዋቂ ታላላቅ ሴት ነገስታቶች እህቶች፣ ታላላቅ እናቶች፣ ታላላቅ እህቶች፣ ታላላቅ አባቶች፣ ታላላቅ ወንድሞች፣ ታላላቅ የፍቅር አጋሮች ነበሩ ማለት ነው ማህበረሰብ ውስጥ። ስለዚህ እነዛን ነገስታቶች ያፈራው ማህበረሰብ አይደለ ጥንት የነበረው ኢትዮጵያዊ ማህበረሰብ። ስለዚህ ጠንካራ ኢትዮጵያዊ ማህበረሰብ ነበረ ማለት ነው። ብዙ ኢትዮጵያ ላይ የተነሱ ነገስታትን ባነሳ ደስ ይለኝ ነበር። ሴት ነገስታት በጣም በርካታ ስለሆኑ ማለት ነው። የተቀረው ዓለም ላይ ባልተለመደ መልኩ የተቀረው ዓለም ሴቶችን እንደ ሰው በማይቆጥርበት ዘመን ግሪኮች እና ሌሎች አውሮፓ ሀገራቶች የሚያመልኳቸው ሴት ኢትዮጵያውያን ነገስታቶች ነበሩ። ኢትዮጵያ ሌሎቹ ግብጽ ላይ የሚመለኩት ሴት ነገስታቶች አልተለመደም ማለት ሌላው የተቀረው ዓለም ላይ ይኸውልሽ ግሪክ ውስጥ ለምሳሌ ሴቶቹን እንደ ሰው አይቆጥሯቸውም ነበር። አይችሉም ተብሎ ነው የሚታሰበው። የሚችሉት ወንዶች ናቸው ተብሎ ነው የሚታሰበው። አሁን የምናነሳቸው አሁን ለምሳሌ ዛሬ ላነሳት የምፈልጋት አንድ ታላቅ ንግስት ግን ዓለምን አንድ ላይ አስተሳስራ ትገዛና ታስተዳድር ነበረ። ስለዚህ ይቻላል ብለው የማያስቡትን ነገር ችለው ስላገኟቸው በውበታቸውም ደግሞ ኢትዮጵያውያን ሴቶች ያው ውብ ናቸው እንደሚታወቀው ውብ ናችሁ። ስለዚህ በውበታቸውም በመደነቅ በእውቀታቸው በመደነቅ በኃይላቸው በመደነቅ በጦር መሪነታቸው በመደነቅ ምክንያቱም ጦር መሪዎች ሲሆኑ ሰራዊታቸውን አይደለም የሚያዘምቱት አብረው ዘምተው ተዋግተው ሮምን ድል የነሱ ኢትዮጵያውያን ሴት ነገስታቶች ነበሩ። ለዚህ አመልኳቸው ነበረ። መመለክ አለባቸው የለባቸውም ሌላ ጉዳይ ነው። ግን አውሮፓ ወይም ደግሞ ግሪኮች፣ ግብጾች ግን ኢትዮጵያውያን ሴት ነገስታቶችን ያመልኩ ነበረ። ስለዚህ ዛሬ እኔ ባነሳ መወዳቸው ብዙ ናቸው። ከሶስት ሴት እናቶቻችንን ነገስታቶቻችን አንስተን አስበን ብናልፍ ደስ ይለኛል። የመጀመሪያዋ ታላቋ ንግስት ህንደኬ ንግስተ አዜብ ንግስተ ሳባ የተባለች የምትጠራዋ ንግስተ ሳባ ነው። የሳባ ምድር ታስተዳድር ስለነበረ ሳባ እንባል ስለነበረ ንግስተ ሳባ እየተባለች ትጠራ ነበረ። ንግስተ አዜብ እየተባለች ትጠራ ነበረ። የመጀመሪያውን ንግስት ማክዳን እናነሳለን። ከዛ በጣም የምወዳቸውና የማደንቃቸው ንግስት ደግሞ ንግስት ምንትዋብ ናቸው። 16ኛው መቶ ክፍለ ዘመን ላይ ጎንደር ላይ ተነስቶ የነበሩ ታላቋ ንግስት ማለት ነው። ከዛ ደግሞ ንግስት ፀሐይቱ እቴጌ ጣይቱ። ፀሐይቱን ጠ ስለሚሉ ነው በነገራችን ላይ ጣይቱ የተባለች እንጂ ስሟ ፀሐይቱ ነው። ፀሐይ ነች ለማለት ነው። ፀሐይም ነበረች ደግሞ። ንግስተ ሳባ ነው ጀምራ ያልሽኝ፣ ግን እንዳልሽው ያው የካቲት ወር እንግዲህ በቅርቡ ያሳለፍነው የአድዋ ድል ስላለ ከእቴጌ ጣይቱ ብንጀምር ደስ ይለኛል። ለምን እሳቸውን በሴቶች ቀን ማሰብ እንደፈለግኩኝ ማለት ነው። ያው የሴቶች ቀን አርብ ነበር የተከበረው፣ ግን ከሱ ጋር አያይዘን ብናነሳቸው ብናስባቸው መልካም ነው ብዬ ያሰብኩበት ምክንያት በጣም ብዙ ነው። እቴጌ ጣይቱን ስናነሳ እሳቸውን የማደንቅባቸው ምክንያቶች የመጀመሪያው ለእውቀት የሚሰጡት ዋጋ ነው። ስለ እቴጌ ጣይቱ ሲነሳ ብዙ ጊዜ የማይነሳው ነገር እንደሆነ ታውቂያለሽ። የቅኔ መምህር ነበሩ፣ የመጽሐፍት መምህር ነበሩ። እንግዲህ አሁን በአብነት ትምህርት ውስጥ የመጽሐፍት ትምህርት የሚባል አለ። በብሉይ በተለያዩ ዘመናቶች ላይ የነበሩ የመጽሐፍቶችን ትርጓሜና አንድምታ የሚያስተምሩ መምህራኖች አሉ። ያው ተማሪዎችም አሉ። እሱንም ተምረው የእሱም መምህር ነበሩ። ያው ጉባኤ ዘርግተው ያስተምሩ ነበረ። ባይሆንም ግን ሊቃውንቶቹን ሁሉ ያርሙ እንደነበረ ታሪክ ያስረዳል። የቅኔም ልክ እንደዚሁ ቅኔ ላይም በደንብ ቅኔ ማለት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ወይም ደግሞ በኢትዮጵያ የአብነት ትምህርት ውስጥ ትልቁ ረጅም ዓመት የሚፈጀው ትምህርት ከባዱ ትምህርት አንደኛው ቅኔ ነውና የቅኔም ሊቅ ነበሩ እቴጌ ጣይቱ። ስለዚህ ለእውቀት ያላቸውን ዋጋ ትመለከቻለሽ። እሱም ብቻ አልነበረም። የቀደመውን ዘመን ሕክምና ስናነሳ ምናልባት ሌላ ፕሮግራም ላይ ልናነሳው እንችላለን። አንደኛው ሳውንድ ቴራፒ ነው ወይም ደግሞ በድምፅ የሚሰጥ ሕክምና ነው። በድምፅ የሚሰጥ ሕክምናን ስናነሳ ደግሞ አንደኛውና ዋነኛው ምንድን ነው? በገና ነው። እቴጌ ጣይቱ በገና ይደረድሩ ነበር፣ በበገና ይዘምሩ ነበረ። ዘመቻውንም ሲሄዱ በገና ደርዳሪዎችን ይዘው ዘምተው እንድትረዳ የፈለኩት ምንድነው መሰለሽ? ሳይንሱ ገብቷቸዋል። እንዴት በድምፅ ሞራል መገንባት እንደሚችሉ፣ እንዴት በድምፅ ወኔ ማነሳሳት እንደሚችሉ እና ደግሞ ትክክለኛውን የቀደመውን መንፈሳዊ እውቀት በተለይም ደግሞ በገና የሚያወጣውን ቫይብሬሽን ተረድተው በገናን ለጦር ውጊያ ስልትነት ተጠቅሞበት ነበር። እዛው ጦርነቱ ላይ ደግሞ በጦር አመራርነት የነበራቸው ሚና ደግሞ እጅግ በጣም ድንቅ ነው። የእሳቸው ስልት ነው ለድሉ አንደኛው መንስኤ የሆነው የነበራቸው የጦር አመራር ስልት ማለት ነው። ሴቶች አጋዥ ናቸው ሲባል ደካሞች ስለሆኑ አይደለም፣ ጠንካራ ወንድም መፍጠር ስለሚችሉ ነው። ጨረቃን ፀሐይ የፈጠረቻት ለዛ ነው። ጨረቃ የምትበራው እኮ ከፀሐይ በምታገኘው ብርሃን ነው አይደለ? ከፀሐይ ጨረቃ ብርሃን ወስዳ ጨረቃ ስላበራች ፀሐይ ደካማ ነች ማለት ነው አይደለም። ለዛ ነው ንጉስ ሚኒሊክ ከፀሐይቱ ብርሃን የወሰደው፣ ከጣይቱ ኃይል የወሰደው፣ ከጣይቱ ብርታትን እውቀትን ወስዶ ጠንካራ መሪ መሆን የቻሉት እምዬ ሚኒሊክ ለዛ ነው። እና እነዚህንና ሌሎች በርካታ ነገሮችን ልናነሳ እንችላለን። በጣም አብነት ሊሆኑ የሚችሉ አሁን ላለነው ትውልድ ለወንዱም ለሴቱም አብነት ሊሆኑ የሚችሉ ጠንካራ ነገር ነበራቸው እና ወራሪን ኃይል ለአድዋ የሰራነው ፕሮግራም ላይ አንስተነዋል። ኢትዮጵያን ሊወር የመጣው ጣሊያን ብቻ አይደለም፣ ሙሉ አውሮፓ ነው እኛን የወረረ። በርሊን ኮንፈረንስ ላይ በተስማሙት መሰረት እቴጌ ጣይቱ ጣሊያንን ብቻ አይደለም ያሸነፉት ማለት ነው፣ አውሮፓ ማሸነፍ ችለዋል። አውሮፓ ላይ ሴቶችን እንደ ሰው የማይቆጥሩ ፋሽስት ወንድ አምባገነኖችን እቴጌ ጣይቱ ድል ነስተዋል። ከዚህ በላይ የሚያኮራ ነገር አለ? ምንም። ለዚህ ነው እቴጌ ጣይቱን ማንሳት ይፈልጋል። እቴጌ ምንትዋብ ጋር ስንሄድ አፍሪካ ውስጥ እንደሳቸው አይነት መሪ አልተነሳም እንደ እቴጌ ምንትዋብ። ግን በተለይ በትምህርት አፍሪካ ላይ አይደለም ዓለም ላይ የመጀመሪያው አይደለም ኢትዮጵያ ላይ አሁን የምልሽ ነገር ግን ከረጅም ዓመታቶች በኋላ ግን የመጀመሪያውን ዩኒቨርሲቲ ወይም ከፍተኛ የትምህርት ተቋም የመሰረቱት እቴጌ ምንትዋብ ናቸው። አሁን ዩኒቨርሲቲ የምንለው ነገር አለ አይደለ? 12ኛ ክፍል እንጨርሳለን፣ ከቤተሰቦቻችን ተለይተን እንሄዳለን። ልብስሽን ጓዘሽን ጠቅልለሽ ትሄጃለሽ፣ ዶርም ይሰጥሻል፣ ምግብ ይሰጥሻል፣ ትማሪያለሽ፣ ተመልከሽ ትመለሻለሽ። ከዛ ደግሞ የትምህርት ካሪኩለም አለ። ያው ከመጀመሪያ ደረጃ ትምህርት ጀምሮ ከመዋለ ሕጻናት ጀምሮ እስከ ዩኒቨርሲቲ ድረስ ከከፍተኛ የትምህርት ደረጃ ድረስ ኢትዮጵያዊ የሆነ አገር በቀል የሆነ የትምህርት ካሪኩለም ዘርግተው ነበር እቴጌ ምንትዋብ። ያው ከአጼ ባካፋ ከባለቤታቸው ጀምሮ ልጃቸውን የልጅ ልጃቸውን በሞግዚትነት ኢትዮጵያን አስተዳድረዋል። ንግስትም ሆነው አስተዳድረዋል። ስለዚህ ለሁለትና ለሶስት ነገስታቶች ከጎን ሆነው ኢትዮጵያን አስተዳድረዋል፣ ኢትዮጵያን መርተዋል። ከዛ ባለፈ ግን ከመሪነት ሚናቸው ባለፈ ግን የመጀመሪያውን ኢትዮጵያዊ የሆነ አገር በቀል የሆነ የትምህርት ካሪኩለም ዘርግተው ከሁሉም የሀገራችን ክፍሎች ውስጥ ሊቃውንቶችን ሰብስበው መጽሐፍትን አጽፈው መጽሐፍትን አስተርጉመው ከተለያየ ዓለም መጽሐፍቶችን ሰብስበው ማስተርጉመው ኢትዮጵያ ውስጥ የሌሉትንም ማስተርጉመው አጽፈው ከፊደል ተማሪ ጀምሮ እስከ መጨረሻ እስከ ቅኔ ትምህርት ድረስ የተለያየ የትምህርት ደረጃ ተዘርግቶ ቤት ተዘጋጅቶላቸው ማደሪያ ተዘጋጅቶላቸው የሚማሩበት ስፍራ ተዘጋጅቶ መምህራን ተዘጋጅቶላቸው እያንዳንዳቸው እየተከፈላቸው በገንዘብ አይደለም። የሚገርምሽ ፊደል የሚቆጥር ሰው ውሃና ቆሎ ይሰጠዋል። ከሱ ጀምሮ ቅኔ የሚማሩት ደግሞ እንደየደረጃቸው ቁርጥም ጠጅም ይቀርብላቸው ነበር። እንደው መጠጡ ራሱ ማዕረግ ነበረው እንደየትምህርት ደረጃቸው ማለት ነው። ንጹህ እንዲሆኑ ከቆሎ ትምህርት እስከ መጨረሻ ድረስ ንጹህ እንዲሆኑ እንደወደ አስተክለው ንጽህናቸውን እየጠበቁ እንዲማሩ ልብስ እያሰፉ ትምህርትን ያስፋፉ ኢትዮጵያዊ የሆነውን ስልጣኔ ኢትዮጵያዊ የሆነውን እውቀት ከትውልድ ወደ ትውልድ ያስቀጠሉ ታላቅ ኢትዮጵያዊ ንግስት ናቸው። ይሄ ሚናቸው አልተነገረም። ትምህርት ሚኒስቴር ውስጥ ሐውልት መቆም ከነበረበት የእቴጌ ምንትዋብ ነበር መቆም የነበረበት። ሽበት መንገድ 1000% ልክ ነው። ግን ላርመው የምፈልገው ነገር ምንድን ነው መሰለሽ? እነዚህ ሰዎች ጥንት ኢትዮጵያ ውስጥ የነበሩ ሰዎች የተማሩ ሰዎች ናቸው። ሳይማሩ የተማሩ አይደሉም፣ የተማሩ ሰዎች ናቸው። አሁን ሳይማሩ ያስተማረን የሚለው ነገር የመጣው ለምንድን ነው መሰለሽ? አገር በቀል የሆነውን እውቀት እንደ እውቀትና እንደ ትምህርት ስለማናየው ነበር። እንደዚህ አይነት አስተሳሰብ ሰጥተውን የሸውደውናል። ለማንኛውም እና የተማሩ ሰዎች ነበሩ እና በጣም የሚገርምሽ ነገር እቴጌ ምንትዋብን ስናነሳ ዓለም አሁን በጣም የሚደነቅበት መጽሐፈ ሄኖክ ነው አይደለ? ለረጅም ጊዜ ተሸሽጎ የነበረው መጽሐፈ ሄኖክ አጽፈው በትምህርት እንዲሰጥ ያደረጉት እቴጌ ምንትዋብ ናቸው። ጀምስ ብሩስ የአባይን ምንጭ ፈልጋለሁ መጥቶ ሰርቆ የሄደው ከእሳቸው ካስገነቧት ከቁስቋም ማርያም ቤተክርስቲያን ነውና ሌላው ቁስቋም ማርያም ጎንደር ውስጥ ቤተ መጻሕፍት አስገንብተው ነበር።
በጣም ይገርማል። ቤተ መጽሐፍ ማለት ሰዎች ገብተው የሚያነቡበት ማለት ነው። እኛ እኮ ዛሬ ብርቅ ሆኖብናል ቤተ መጽሐፍ ሲገነባ ቤተ መጽሐፍ ተገነባ እንሌለ ጥሩ ነው መጥፎ ነው እያልኩኝ አይደለም። ግን 16ኛው መቶ ክፍለ ዘመን ላይ እቴጌ ምንትዋብ ቤተ መጽሐፍ አስገንብተዋል። ንግስተ ሳባ ንግስተ አዜብ ቅድም ትምህርት ሚኒስቴር ግቢ ውስጥ የእቴጌ ምንትዋብ ሐውልት ቢተከል ብዬሽ የለ በየከተማው ሐውልት ቢተከል የንግስተ ሳባ ሐውልት ነበር መተከል የነበረበት። የምሬ ነው። ሐውልት ቁም ነገር ሆኖ አይደለም። ግን ያው የሚገርመኝ ነገር ስለ ግሎባላይዜሽን ይነሳል አይደል? ግሎባላይዜሽን ብርቅ ነው እንደነቅበታለን። ዋው ግሎባላይዜሽን እኮ አሁን ያው በትምህርትም ስለሚሰጥ ከፍተኛ የትምህርት ተቋማቶች ውስጥ ሰፍኗል። ግን አሁንም ሁሉም ሀገራቶች የግሎባላይዜሽኑ ተጠቃሚ አይደሉም ተብሎ ነው የሚታሰበው አይደለ? ግሎባላይዝድ ስላልሆነ በትክክል ከክርስቶስ ልደት በፊት 1000 ምናምን እኮ ወደኋላ ንግስተ ሳባ ዓለምን ግሎባላይዝ አድርጋ ትገዛ ነበር። የመጀመሪያው ሉላዊነት በንግስተ ሳባ ነው የተመሰረተው ማለት እንችላለን። ግሎባላይዜሽን አሁን ባለው አረዳድ በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳዮች ዓለም አንድ መንደር የሆነችበት ሲስተም ወይም ስርዓት ነው አይደለ? እና የኢኮኖሚው ተጠቃሚ መሆን መቻል፣ የሳይንስና የቴክኖሎጂ ተጠቃሚ መሆን መቻል እና ደግሞ የፖለቲካ ስርዓቱ ተጠቃሚ መሆን መቻል ነው አይደል? ካልተሳሳትኩኝ ልክ ነህ። አንቺ ትምህርትሽ እሱ ስለሆነ ብዬ ነው። ይሄ ነው አይደለ? ንግስተ ሳባ ዓለምን ያኔ የነበረውን ዓለም አሁን ስፋቱ ጥበቱ ምናምን ሌላ ጉዳይ ነው፣ ሌላ ታሪክ ነው። ያኔ በነበረው የዓለም ስርዓት ግን በፖለቲካው ስርዓት አብዛኛዎቹን ሀገራቶች አስተሳስራ ትገዛ ነበረ። የአረቡን ክፍል፣ አብዛኛውን የአፍሪካ ክፍል፣ አውሮፓን በዩ የተለያዩ የዓለማት ክፍል ላይ ንግስተ ሳባ ንግስት ሆና ታስተዳድር ነበር። እሷ የዘረጋችው ስርዓት ነበር የሚያስተዳድረው። ንግድ፣ አብዛኛው ንግድ ከኢትዮጵያ ነበር የሚነሳው። የከበሩ ማዕድናት ከኢትዮጵያ ነበር የሚሄዱት። ሌሎችም ነገሮች አብዛኛዎቹ ከንግድ ጋር የተገናኙ ነገሮችም ከኢትዮጵያ ነበር የሚሄዱት። ስለዚህ አንድም ታስገዛ የነበረው ለዛ እኮ ነው። ለመነገድ ስለሚመጡ የእኛን እውቀት ይዘው ይሄዳሉ፣ የእኛን ባህል ይዘው ይሄዳሉ። ሰራዊቶቹ የሚሄዱና ደግሞ ግዛት እያስፋፉ የኢትዮጵያ የግዛት አካል ታደርጋቸው ነበር። ለዛ ነው ብዙ ቦታ ላይ ታሪክ ስላላት አይ ኢትዮጵያ አይደለችም የመናዊ ናት ይሉሻል። በጣም ደቡብ አፍሪካዎች እኮ ደቡብ አፍሪካ ይነቻሉ ቤተ መንግስቷ እዛ ስለተገኘ ማለት ነው። ችግር የለውም ደቡብ አፍሪካም ኢትዮጵያ ትባል ስለነበር ማለት ነው። ስለዚህ ንግስተ ሳባን የማደንቅበት ትልቁ ምክንያት የመጀመሪያውን ግሎባላይዜሽን መመስረት በመቻሏ ነው። በኢኮኖሚ፣ በፖለቲካ፣ በሌሎችም ስርዓቶች፣ በትምህርት፣ በስልጣኔ ስልጣኔ ስንል ዓለም የሚደነቅበት ወደኋላ ስትሄጂ ትልቁ ስልጣኔ የክሪስታል ቴክኖሎጂ ነው። የክሪስታል ቴክኖሎጂን ያስፋፋችው ንግስተ ሳባ ነች። እቴጌ ምንትዋብን አነሳች እንጂ ሴት መምህራኖች በንግስተ ሳባ ዘመን ነበሩ። በጣም ይገርማል። ሴት ሐኪሞች ነበሩ በሷ ዘመን። ሴት ጸሐፍት ነበሩ የሚጽፉ የሚያስተምሩ። ይሄ ታሪክ ግን እንዲነገር ስለማይፈልጉ የእሷ ታሪክ እንዲነሳ ስለማይፈልጉ ይሄ ነገር አፈ ታሪክ ነው ተብለን የተማርነው። ግን ንግስተ ሳባ አፈ ታሪክ አይደለችም። ንግስተ ሳባ ኢትዮጵያዊት፣ አፍሪካዊት፣ ዓለምን አስተሳስራ መግዛት የቻለች ታላቅ ንግስት ነች። ከእሷ በጣም ብዙ ትምህርት ዛሬ መውሰድ ይቻላል። ማርኬቲንግን ብታነሺ አሁን ኢንተርናሽናል ማርኬቲንግ ተብሎ በፒኤችዲ ደረጃ እኮ ይሰጣል። ንግስተ ሳባ እኮ ኢንተርናሽናል ማርኬቲንግ ነበር ስትሰራ የነበረው። ጽንሰ ሀሳቡ አለ፣ ፍልስፍናው አለ። ስለዚህ ለምን ከሃርቫርድ ወይ ከየል ዩኒቨርሲቲ ወይ ኦክስፎርድ ዩኒቨርሲቲ ለምን የማርኬቲንግ እና የሊደርሽፕ ቲዮሪ እንጠብቃለን? ለምን እሷ እንዴት ነበር የምትነግደው ብለን የእሷን ሀሳቦች የእሷን ፍልስፍናዎች ቲዮሪ አድርገን አካዳሚካል አድርገን ኤክስፐሪመንታል አድርገን ለምን አናስተምራቸው? አዎ ያው አሁን ተመልካቾች እንዲረዱ የሚያስፈልገው ነገር እኛም ልንረዳ የሚገባው ነገር እንደ ወጣትም እንደ ኢትዮጵያ ወጣትም ልንጠይቅ የሚገባው ነገር ለእነዚህ ነገሮች ምን አይነት መረጃዎች አሉን ነው። ምክንያቱም በመረጃ ነው መበልጸግ የምንችለው፣ በመረጃ ነው ማደግ የምንችለው እና ለእያንዳንዱ ለምናነሳቸው ታሪካዊ ክስተቶች መረጃ ኖሮን ታሪካችንን በዓለም አደባባይ ፊት ቆመ መናገር መቻል አለብን። ለአፍሪካውያን መናገር መቻል አለብን። ንግስተ ሳባ አፈ ታሪክ ነች ሲሉ አይ ንግስተ ሳባ አፈ ታሪክ አይደለችም። ንግስተ ሳባ በጣም እኮ ነው የሚገርመው። ማርያምን ንግስተ ሳባ እግሯ እኮ የፍየል ነው ብለው ጽፈዋል። እንደዛ ነው የሚያምን ሰው አለ። ልብን አድርጎ እንደዛ ብሎ ታሪክ ይነገራል። አፈ ታሪክ ነች። ዘንዶ ነበር የምታመልከው፣ እግሯ የፍየል ነው ላለመቀበል ማለት ነው። ኃይሏን እና ግዝፈቷን ላለመቀበል ማለት ነው። አይ አይደለም ሰው ነች ለማለት መረጃ ያስፈልገናል። እና እንደ ተማረ ሰው ወይም ደግሞ አሁን እንዳለው የሳይንስና የቴክኖሎጂ እድገትም ደግሞ ከድሮ ጋር እያስታረቀን አርኪኦሎጂካል የሆኑ መረጃዎችን ማቅረብ መቻል አለብን። አንትሮፖሎጂካል መረጃዎችን ማቅረብ መቻል አለብን። ኤትኖሎጂካል የሆኑ መረጃዎችን ማቅረብ መቻል አለብን። ሶሲዮሎጂካል የሆኑ መረጃዎችን ማቅረብ መቻል አለብን። ተረዳሽ? እንደ ማህበረሰብ ቅድም አንስተን የለ በሴቶች ለመኩራት በማህበረሰባችን ለመኩራት እነዚህን የመሰሉ ሴቶች አሉ ለማለት ሶሲዮሎጂውን ማጥናት መቻል አለብሽ። በትክክል ንግስተ ሳባ በነበረችበት ዘመነ መንግስት ላይ ስነ ከዋክብትን የሚያጠኑ እናቶች ነበሩ ስንል ሶሲዮሎጂካሊ እነማን ናቸው፣ እንዴት ነበር አኗኗራቸው፣ የነበራቸው ኢንተራክሽን ከሌሎች ጎረቤት ሀገራቶች ጋር እንዴት ነበረ፣ እውቀቱ ምንድን ነበረ የሚለው መጠናት መቻል አለበት። እና እኛ ያው
እነዚህ መረጃዎች ባለን የሚዲያ ፕላትፎርም መረጃዎቹን ወደ ተመልካቾቻችን ማድረስ ምንቀጥል ይሆናል። መጀመሪያው ነገር የሴት ልጅ ራዕይና ግብ የተገደበ አይደለም በማንም በምንም ማለት ነው። ምክንያቱም እንደ ንግስተ ሳባ ዓለምን አስተዳድራ መግዛት ትችላለች ሴት ልጅ። እንደ ንግስት ምንትዋብ ማንም ያላደረገውን ለአገር፣ ለአፍሪካ፣ ለአህጉር፣ ለዓለም የሚበጅ የትምህርት ስርዓት መፍጠር ትችላለች። አውሮፓን ጦር መርታ አርበድብዳ በጦር ስልት አውሮፓን ያንበረከከች ሴት መሆን ትችላለች። ስለዚህ የመጀመሪያው ነገር ሴቶች ሊማሩ ይገባል ብዬ ማሰበው ወጣት ሴቶች ማህበረሰቡ ባስቀመጠው አሁን በተለይም ደግሞ በዚህ በኒዮ ኮሎኒያሊዝም ወንድም ሴትም ውጤታማ እንዳንሆን ያስቀመጧቸው ነገሮች አሉ። ወንድ ይሄ ነው፣ ሴት ይሄ ነው ተብሎ የተቀመጠው ነገር አለ። የኢትዮጵያን ታሪክ ስንመለከት ግን ከዛ በላይ ነው። ወንድነትም ሴትነትም ሰውነትም በትክክል። ስለዚህ የመጀመሪያው ነገር በማህበረሰብ ወይም ደግሞ በሆነ ነገር የተገደበ ራዕይና ግብ እንደሌለና ምንም ማድረግ እንደሚቻል መማር እንችላለን ሁላችንም ከነዚህ ሴት ነገስታቶች። ሁለተኛ ልንማር የምንችለው ነገር የሀገር ፍቅር ነው። ለሀገራቸው የነበራቸው ፍቅር፣ ለባህላቸው፣ ለእሴታቸው፣ ለእምነታቸው የነበራቸው ፍቅር ትምህርት ልንወስድበት የሚገባ ነገር ነው። ምግባር፣ ሌላኛው በጣም ጠቃሚው ነገር ደግሞ ምግባር ነው። ምግባር ካለሽ ለራዕይና ግብሽ ትቆሚያለሽ። ምግባር ካለሽ ለምትወጁ፣ ላፈቀርሽው፣ ለሀገርሽ፣ ለማህበረሰብሽ፣ ለቤተሰብሽ ትቆሚያለሽ እና ምግባር፣ የሀገር ፍቅር፣ ለትምህርት ያላቸው ፍቅር እና ደግሞ የነበራቸው ራዕይና ግባቸው ነው ኃይል የሰጣቸው ምንም ነገር ለማድረግ። በጣም ዓለም ያላደረገውን ያደረጉት ለዛ። ንግስተ ሳባ ንጉስ ሰለሞን ያላደረገውን አድርጋለች በነገራችን ላይ።